አፉ በሉኝ ጀማዓው ይሄው ተንበርክኬ ነው አፉ በሉኝ። ትላንትና ስለ ሁኔታው ሳልገነዘብ ቀርቼ በሄንደርሰንና በዌልቤክ ዝውውር ሌላ ነገር አውርቼ ነበር። ብዙዎቻችሁ ተናዳችኋል። እኔ እንደናንተ አላሰብኩም ነበር ጀማዓው። ገብቷል አይደለ? አሁን ቸልሲ መረር ያለ ሁኔታ ላይ እንዳለ ተረድቻለሁ። ያራዳለች ቀጣይ ዓመት ለዋንጫ ለፕሪሚየር ሊግ ዋንጫ ለመጫወት ለመብላት እንደሚገቡ ተገንዝቤያለሁ። ሁላችንም አምነናል ጀማዓው። እንዴ ዌልቤክም ሄንደርሰንም የክለባችን ተጫዋች መሆናቸው ተረጋግጧል። ዛሬ እመኑኝ በሚመጣው የፕሪሚየር ሊግ ሲዝን ወይ ፕሪሚየር ሊጉን ዋንጫውን እንበላዋለን ወይም ደግሞ አስጨንቀን ሁለተኛው እንወጣለን። በእርግጠኝነት በቃ ዓላማቸው ይሄና ይሄ ብቻ ነው። ካልሆነ ሄንደርሰን ለምን ይመጣል? አንድ ዓመት ሁለት ዓመት ለሚቆይ ለምን ፕሪሚየር ሊግ ላይ በቃ ሰግጠው ተጫውተው ፕሪሚየር ሊግ ዋንጫ መብላት የሚፈልገው ዣቪ አሎንሶ። እመኑኝ ቀጣይ ዓመት ሸራተን እና ስካይላይት አዘግቼ ጋብዛችኋለሁ ያልኩት በዚህ ዓመት አሁን በሚመጣው ዓመት ሊሆን ነው መሰለኝ ጀማዓው። የመቻችሁ በጣም ደስ ብሎኛል። መልካም አዳር። ዳኒ ዌልቤክ ወደ ቼልሲ ሂርዊጎ ተብሏል። የዚህ ልጅ መምጣት ግራ የገባችሁ የሌላ ቡድን ደጋፊዎች አምና ያሳየው ፐርፎርማንስ ማለት ነው ከአንዳንድ ቡድን ምርጡ አጥቂ በአንድ ጎል ነው የሚያንሰው። ለዛውም ይሄ ተቀይሮ እየገባ ማለት ነው። ስለዚህ ይሄ ልጅ ደግሞ መጥቶ ምንድነው እኛ ጋርም እንዲሁ ተቀይሮ ነው የሚገባው። ኤክስፒሪየንስ የሚባል ነገር አለ አባቴ። እዚች ጋር አእምሯችሁን ሰፋ አድርጋችሁ ማሰብ አለባችሁ። ሁሌ ይጮታል ማለት አይደለም፣ ግን ደግሞ እንዴት ማግባት እንዳለባቸው ለእኛ ቡድን ግራ ይሁኑ ቀኝ እግር ምን እንዳላቸው የማያውቁ አጥቂዎች ከጆዋ ፒሮ ውጭ ያሉትን ያስተምራቸዋል። ሌሎቹ ይወጣሉ፣ የቀሩት ደግሞ ይማራሉ። ካልሆነ ደግሞ እሱ ገብቶ ያስተምራቸዋል ማለት ነው። አስገባው እኮ ነው የምልህ እየገረፍክ አባቴ። ዳኒ ዌልቤክ ወደ ቼልሲ ሄር ዊጎ ተብሏል። በቀን በሌሊት በጠዋት ኤኒ ታይም ሄር ዊጎ ላስብል ይችላል። ኤኒ ታይም አሁን ከከሰዓትም ሊኖር ይችላል፣ አላውቅም፣ ሊኖር ይችላል። ገባ አይደለ? እና እኔ ትናንት እናገራለሁ ዛሬ ጥቅም እንጂ ጂኒ ጃንካ ምናምን ረጅም ወሬ ምናምን አላበዛ። አሁን ወያለው ዞር በል ከመንገር እኔ ብሩኖ ጎማሬጅን ላስፈርምበት እኔ በጫረት ምናምን ስላልፈለኩ ነው። አንተና ሃይጃክ አድርጌም እኔ ካንተ ጋር ምናምን ግብግብ መግባት ምናምን ስላልፈለኩ ወይ አስፈርም ወይ ዞር በል አባቴ። ዳኒ ዌልቤክ በእርግጠኝነት ለሚቀጥሉት 2 ዓመታት የሚጠቅመን ተጫዋች ነው። የ2 ዓመት ኮንትራት የሚፈርም ይሆናል። ብዙ አይደለም እስከ 37 ዓመቱ እንዴት ኳሷን መረቡስ ማስቀመጥ እንደሚቻል እና በጃክሰን እና በዴላፕ ምን ያለ እንደከሰረ ትምህርት የሚሆን ተጫዋች ማለት ነው። በደንብ ያውቃል ኳሷን እንዴት ማስቀመጥ እንደሚቻል መረቡስ። ዳኒ ዌልቤክ ወደ ቼልሲ ሄር ዊጎ። ቀጣይ እኔ አያክ ማድረግ ስላልፈለኩ ነው። ኮሜንት ላይ ምን አለ? ታድላችሁ ማንም አይሻማችሁ። ጆርዳን ሄንደርሰን ወደ ቼልሲ ሄር ዊጎ ተብሏል። አባቴ በሁለት አሰልጣኝ ነው የምንመራው ነው የምልህ። ቀጣይ በቃ ጃክሰን እና ዴላፕ እምቢ ካሉ ጆርዳን ሄንደርሰን እንዲ ጆሮአቸውን ይዞ እያጋጫ እያጣፋ ያወጣ። ላለፉት 4 ዓመታት እኮ እንደዚህ ነው በእነ እጢ መነፈላዎች ስንቃጠል የነበረው። ገባረን? አሁን አሎንሶ ከሌለ ጆርዳን ሄንደርሰን በዛ ተች ላይኑ ላይ የቆመ ናውጣ እያለ ያስወጣልኛል ማለት ነው። በቃ የዚህ ሰውዬ ልምዱ ነው የምፈልገው። ገባረ? ይሄ ካበተ ይሄ የወፈረ እንዲ የደለበ ልምድ አለው። በቃ ከበነ ጃክሰን አልቃጠልም ቢያንስ። ገባረ? በቃ እኔ እሱን ነው የምፈልገው። ኤክስፒሪየንስ ነው ያነሰን አባቴ። እና ለ2 ዓመት ብቻ ነው የምናስፈርመው። ከዛ ሊሆነች ደሞዝ እናስብለታለን። ጠቅጠቅ ያደርግልናል ማለት ነው ያስፈልገን። መጣው አሁን ፕሪሚየር ሊጉ ቶሎ ቢጀመር እያልኩ ነው። እንደውም በቃ ቸልሲ ዳኒ ዌልቤክ እና ጆርዳን ሄንደርሰንን ሂር ዊጎ አስፈርሟል ማለት ነው። ገባርለ ለልምድ ነው ምናምን ነገር እንበል። ምክንያቱም ያስፈልግ አባት የሌለበት ክለብ ነው። ገባርለ አባት ተጫዋቾቹ አባቶች የላቸውም። ስለዚህ አባት ያስፈልጋቸዋል። ገባርለ እንዳለ ፍሬሽ ወጣት ቲኔጀር ማን ነው ምንም አዳልት ሱፐርቪዥን ስለሌለ እኮ ነው ያውላ ቀይ ያገኙት አምና። ገባርለ እኔ ያለ አይደል እኔ በጣም ላደንቆ አልችልም። የ35 እና የ36 ሙድ ሚያሲዝ ነው። ግን ዣቢ አሎንሶን አምነዋለሁና የቸልሲ ደጋፊ ከሆንክ ዣቢ አሎንሶ የምታምነው ከሆነ የዣቢ አሎንሶ ምርጫ ነውና መቼስ የብሉኮ አይደለም። ገባር? እነሱማ ከስትራስቦርግ ከ22 እስከ 24 ነው 18 ከተገኘ ነው። ገባር? ስለዚህ 35 እና 36 ዓመት ሰዎች ሽማግሌዎች አንድ ለአጥቂ አንድ ለሚድፊልድ ተከላካይም እየፈለጉ ነበር። ጆን ስቶንስ ሄደባቸው ወደ ኢንተር ሚላን እንጂ ገባር? አባቶች ያስፈልጋሉ በየዘርፉ። ገባር? አባቶች በስትክክል የሚያሳድጓቸው ዲሲፕሊን የሚያስተምሯቸው ምናምን ነገር እንጂ ሊጮቱ አይደለም እኮ። ጆርዳን ሄንደርሰን ለብሬንትፎርድ ራሱ ብዙ አልጮትም። ብሬንትፎርድን ካልመጠነ ያው ቸልሲን ይመጥናል ብሎ ማሰብ ከባድ ነው። እንደዛ ብለህ ካሰብክ ማለት ነው። ግን ዣቢ አሎንሶን አምነዋለሁ። ልጆቹ አባት ያስፈልጋቸዋል ካለ አባት ያስፈልጋቸዋል። ተረዳኛል። ለኩዮቹን አመጣላቸው። ሰሞኑን ቼላው ይሄንን ዜና የሰማው አልመሰለውም እና ዝም ስል ያወኩኝ አልመሰላችሁ? እንዲያውቅ ያለው እኮ ነው። ሼም ይዞኝ እኮ ነው። ሌላ ጊዜ እኮ እናንተ የምትሰሩት የህፃናት ጉልበት ብዝበዛ ነው። ህፃናት ተገዙና ማናቃቸውን ከ2 ዓመት በኋላ በደህና ብር ትሸጧቸዋላችሁ። አሁን ደግሞ አዛውንት ብዝበዛ ልትጀምሩ። አዛውንቶችን በዝበዛ አንተ ይህ ምን አይነት ርጉም የሆነ ቡድን ነው ቸልሲ የሚባል ቡድን እንዴ? እነዚህ እኮ አዛውንቶች ናቸው። ምን አርጉ ነው የምትለው? ለልምድ ብለህ ታቻችለናል። የአዛውንት ዝውውርን ጀምር ያለው በልብ እንዴ ዘንቲ በትለምድስ ምን ልታመጣ ነው? ዋንጫው መበላው እኔ ለተሳትፎ ያክል ነው የምትጫወተው። ባለ በልጆች አትጫወትም አንተ
ምን አይነት ቡድን ነው አንተ? እንግዲህ ትኩረት ሰጥተው ቼልሲ እየሰራበት ያለ ዝውውር ቢኖር የነዚህ ነው ያርግልህ። እነሱን ደግሞ ስታመጣ ኦቅጣዱ ችግር የለም ቼሎ ለማንኛውም ይመቻቹ ቼላው ያ ጨካሽ አተፋፍ ይበልጥበት ወይ በጣም ደብሊው ወንድም ጥላ አሁን ገና ባነንሽ በቃ ሁሉም ሰላም ማደጎ ነው እንዴ? መካሪቱ አስፈልጋል። ተቆጪ የሚጋረፈውን የፊቱ ማሪፍ ነው ያስደነግጣል። እንዴ ታለ አሳዳጊ በጥሎ በስቶ ሲደብረው ጌሙ ካርቱን በየጫወታው እየበላ የሚወጣ ቆንጣጭ የሚቆነጣ ያስፈልጋል። አባቴ ጃስ የሚል ሰው የሚያስደነግጥ ማለት መካሪ በጣም ደብሊው ነው። ሄንደርሰን ጨምሪበት። እመኝኝ አትጎጂም ወንድም ጥላ አትጎጂም ብያለሁ። በጣም ደብሊው ወንድም ጥላ በጣም ደብሊው። ጆርዳን ሄንደርሰን ወደ ቼልሲ ሂር ዊ ጎ ተብሏል። አሁን ከዚህ ልጅ ምን ልናገኝ እንችላለን የሚለውን ነገር ላሳያችሁ በፎቶ ማለት። እንደነዚህ አይነት ምክሮች የሚቀጥለው ጨዋታ የሚቀጥለው ሲዝን ላይ እንደዚህ አይነት ነገር እናያለን። ምን ልላችሁ ፈልጌ ነው ቼልሲ ያን ጊዜ ዋንጫ ባነሳባቸው አመቶች ላይ በነበሩበት ሰዓት ላይ ላምፓርድ 25 አመቱ በነበረ ሰዓት ላስተውሳችሁ ማካሌሌ 31 አመቱ ነበር። እነ ቼክ 22 አመታቸው በነበረ ሰዓት ተቀያሪ ወንበር ላይ የሚቀመጠው በረኛ 30 አመቱ ነበር። እንደዚሁ በተመሳሳይ እነ ቼፍቼንኮ፣ አኔልካ፣ ድሮግባ 31 አመታቸው በሆነ ሰዓት ላይም ዋንጫ በልቷል። ምን ልላችሁ ፈልጌ ነው ቼልሲ ሁል ጊዜ ቢሆን ወጣት ተጫዋቾች አሉት ምርጥ ግን ደግሞ ትልልቅ አንጋፋ ተጫዋቾች ነበሩት። አሁን ያ የለውም ነበር። አሁን ቼልሲ አንጋፋ ተጫዋች አይደለም እሺ ያለው አሁን የፕሪሚየር ሊጉ አንጋፋ ተጫዋቾች ነው ያሉት። የቲም ብቻ አይደለም በሊቨርፑል ቤት ትልቅ ታሪክ የሰራ በትልቅ ቲም ትልቅ ታሪክ የሰራ ምን አይነት ጫና እንደሚኖረው አስቡ። ትልቅ ቲም ላይ ስትጫወት በትልቅ ቲም ትልቅ ታሪክ የሰራ ተጫዋች ነው ሄንደርሰን ማለት። እንዲሁም ደግሞ ዌልቤክ በትልቅ ቲም ትልቅ ታሪክ የሰራ ተጫዋች ነው። ዋንጫ አለው ፕሪሚየር ሊግ ዋንጫ ከማንቸስተር ዩናይትድ ጋር። እንደዚህ አይነት ተጫዋቾች ሲመጡ ቲማች ውስጥ ፕሪሚየር ሊጉን ያውቁታል፣ ለምደውታል ምናምን ብቻ አይደለም በትልቅ ደረጃ እንዴት ማወዳደር እንዳለባቸው ተጫዋቾችን ያውቃሉ። ሌላው በቼልሲ ሲፈርሙ የነበሩ ተጫዋቾች እኮ ባላንድ ወር ከበሉ ይሄን ያክል ገንዘብ ትጨምራላችሁ የሚል ውል ነበራቸው። ላስታውሳችሁ ብዬ ነው። ያ እንዳይሆን ያደረገው የያዛቸው ምንድነው? እነዚህን ተጫዋቾች ልጆች ናቸው። ሁሉም ምን ማድረግ እንዳለባቸው አያውቁም። 8 ነው 9 ቀይ ካርድ ነው ያየነው ያለፈው ዓመት። ስሜታቸውን መቆጣጠር አይችሉም። ይሄንን ሁሉ ማለት ነው የሚቆጣጠሩ ትልልቅ ተጫዋቾች አሉ። አሁን ቼልሲ ዋንጫ በልቶ የሚያቅ ተጫዋቾች አሉት። ፕሪሚየር ሊግ በልቶ የሚያቅ ተጫዋቾች 3 ተጫዋቾች አሉት፣ ፓልመር፣ ኤንደርሰን እንዲሁም ዌልቤክ አይደል? ስለዚህ እነዚህ ተጫዋቾች ሃው ቱ ዊን ዘ ፕሪሚየር ሊግ የሚለው ለተጫዋቾቹ በደንብ አድርጎ ማሳየት ይችላል። እንደውም ስቶንስ አመለጠን ከሲቲ ኢንተር ሚላን ሂሩ ዊ ጎ ተባለ እንጂ እሱ ራሱ ትልቅ ቲም የተጫወተ ትልቅ ተጫዋች ብዙ ፕሪሚየር ሊግ ዋንጫዎች አሉት። እንደዚህ አይነት ተጫዋቾች እንዴት ማሸነፍ እንዳለባቸው ይጠቅሟቸዋል ማለት ነው። ፎሎ ማድረግ እንዳይረሳ። ይመቻል። ዳኒ ዌልቤክ ቱ ቼልሲ ሂር ዊ ጎ ብሎታል። ዛሬ ላይ የተሰሙ ዜናዎች ናቸው። በጣም ደስ የሚል ዜና ነው። በነገራችን ላይ ልምድ ያለው ፕሪሚየር ሊግን በልቶ የሚያውቅ ተጫዋች ነው። ምናልባት ጃቢ አሎንሶ የፈለገው በምክንያት ነው። ምክንያቱም ቼልሲ ቤት ውስጥ አንዳንድ ነገሮችን ለማስተካከል ልምድ ያላቸው ተጫዋቾች እንደሚያስፈልጉ ከዚህ በፊት ተነጋግረን ነበር። አሁን አንዱ ተጫዋች መጥቷል፣ ሌላኛው አንዱ ደግሞ ይቀራል ማለት ነው። ስለዚህ ምርጥ ዝውውር ነው የሚሆነው ብዬ አስባለሁ። የሚቀጥለው ዓመት ላይ በተለይ ዳኒ ዌልቤክ አሪፍ ነገር እንደሚያሳየን ተስፋ አድርጋለሁ። የእናንተ አስተያየት ምን ይመስላል? ኮሜንት ሴክሽን ላይ ያስቀምጡልኝ። ይሄን ያውቁ ኖረዋል። ጃቪ አሎንሶ በተጫዋችነት ዘመኑ በማድሪድ ቤት ሲጫወት፣ ዳኒ ዌልቤክ ደግሞ በማንቸስተር ዩናይትድ ቤት ሲጫወት ተጫውተው እንደሚያውቁ አንድ ላይ ተጫውተው ያውቃሉ በተቃራኒ ቡድን ሆነው እና ዳኒ ዌልቤክ ምን ያክል ልምድ እንዳለው በዛው እንድታውቁት ብዬ ነው። በጣም አንደርሬትድ የሆነ አጥቂ ነው። ፕሪሚየር ሊግ ላይ ያለፈው ዓመት ራሱ ብዙ ነገር ሲያሳየን የነበረ ተጫዋች ነው። ዘንድሮ ደግሞ በቼልሲ ቤት ምን ይዞ እንደሚመጣ እናያለን። ምክንያቱም ኳሊቲ ያላቸው የመሃል ሜዳ ተጫዋቾችና ዊንገሮች ያሉበት ክለብ ነው ቼልሲ እንደምታውቁት። ስለዚህ ከነሱ ጋር ደግሞ ሲጫወት ምን እንደሚያሳየን አብረን የምናየው ይሆናል ማለት ነው። ፎሎ ማድረግ እንዳይረሳ። ይመቻችሁ። አረ ቼልሲ አመረረ እንዳውን ሄንደርሰን አስፈረመ እኮ ሂሩጎ አስባለው እኮ አንተ ሜግዱና ሰብስበ ዌልቤክንም ጧታ አንተ እግዚአብሔር ሼባ ሰብስቡ ምን ሊያደርጉ ነው? አሁን ቼልሲ አሁን ሚድፊልድ ችግር አለበት። ሄንደርሰን ምንም እንኳን ይሰራል ሚድፊልድ አሁን ችግር አለበት። ኢንዞን ካልሸጥኩ ትላለህ አይደል? ይሄን ሰውዬ ፍሪ ኤጀንት አመጡት። ሄንደርሰን 2 ዓመት ገና ያስፈርሙታል ነው ተብሎ እንትን ያለው ፋብሪዚዮ የለቀቀው ላይ ማለት ነው። ዌልቤክ አረ ወይኔ ቼልሲ እና ፔድሮ ምናምን አንተ ምንም እንኳን ያደርግልህ። ምን ያሁን ሰብስበ ምንድን ነው የምታደርገው ነው? ከየት ነው ገንዘቡ የሚመጣው ግን? ከየት ነው ገንዘቡ የሚመጣው? አንተ የሲቲ ገንዘብ ሲሆን 120 130 ክስ ምናምን ብለው ከችሎ ይጣራ እነዚህ ገንዘብ እንዴ! አሁን ገና እኮ ያስፈርማሉ እኮ ደግሞ አስቡት። ምንድን ነው የሚፈጥሩት እነዚህ ደግሞ? ዲንዞ ማን ነው አሎንሶ ምን አባቱ ሊያደርግ ነው? ሰብስበው
ሁለት ሂር ዊጎ የተባሉ ዝውውሮች አሉ። በትላንትናው ምሽት የዳኒ ዌልቤክን ዝውውር የጨረሱት ቼልሲዎች አሁን ደግሞ የጆርዳን ሄንደርሰንን ዝውውር ጨርሰዋል። ዝውውሩም ሂር ዊጎ ተብሏል። ተጫዋቹም በነፃ ዝውውር ነው ወደ ቼልሲ የሄደው። እስከ 2028 ድረስ የሚያቆየውንም ኮንትራት የሚፈርም ይሆናል። ከዛ በተጨማሪም ኮሎሙዋኒ ከፒኤስጂ ወደ ጁቬንቱስ የሚያደርገውን ዝውውር ጨርሷል። ዝውውሩም ሂር ዊጎ ተብሏል። ተጫዋቹም የመግዛት ግዴታ ባለበት የውሰት ውል ነው ወደ ጁቬንቱስ ያመራው። ጁቬንቱሶችም ለፒኤስጂ 45 ሚሊዮን ዩሮ የሚከፍሉ ይሆናል። በተጨማሪም ማንቸስተር ሲቲዎች አዩብ ቡዋዲን ከሊል ለማስፈረም የመጨረሻ ደረጃ ላይ እንደደረሱ የሚያሳዩ መረጃዎች ወጥተዋል። በሚቀጥሉት ቀናትም ማንቸስተር ሲቲዎች ይህንን ዝውውር ለመጨረስ እንደሚሰሩ የፋብሪዚዮ ሮማኖ መረጃ አሳይቷል። አሁን ላይ የተሰሙት የዝውውር ዜናዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። በመጨረሻም ሁለቱም ተጫዋቾች ቼልሲን መቀላቀላቸው ተረጋግጧል። የ35 ዓመቱ ዳኒ ዌልቤክ እና የ36 ዓመቱ ጆርዳን ሄንደርሰን የቼልሲ ተጫዋች መሆናቸው ተረጋግጧል። ሁለቱም ተጫዋቾች በዚህ ሳምንት ቼልሲን መቀላቀላቸው ይፋ እንደሚደረግ ይጠበቃል። በሌላ የዝውውር ዜና ኮሎሙዋኒን ለማስፈረም ጁቬንቱሶች ከፓሪስ ሴን ጀርሜን ጋር ንግግር እያደረጉ ይገኛሉ። ጁቬንቱሶች ማርቲኔዝን ከአስቶን ቪላ ለማስፈረም ማለት ነው። እናም ከአስቶን ቪላ ጋር ለመነጋገር ተዘጋጅተዋል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ሂር ዊጎ ዳኒ ዌልቤክ ወደ ቼልሲ ፋብሪዚዮ ሮማኖ አሁን ዘግቦታል። እስከ 2028 የሚያቆየውን ውል በቼልሲ ቤት ይፈራረማል። የሚቀረው የሜዲካልና የኮንትራት ጉዳይ ምናምን ነው። እንግዲህ ለ2 ዓመት በቼልሲ ቤት ይቆያል። እመኑኝ የቼልሲ ቤተሰቦች የዚህ ልጅ መምጣት በጣም ይጠቅመናል። ከልምድ አንጻር በጣም ይጠቅመናል። ፊት መስመራችን ላይ እየተቀየረ ሲገባ የሚፈጥረውን ነገር በደንብ እናውቃለን። ብራይተን ቤትም ይሄ ነገር ደግሞ ለኛ ወሳኝ ነው። በምንጨነቅበት ጊዜ ጎሎች ለማስገባት በምንቸገርበት አይነት ጊዜ በጣም የሚጠቅመን ልጅ ነው። ምንም አንጸጸትም በዚህ ዝውውር። ቼልሲ ትላንትና ስማቸው ከቼልሲ ጋር ሲያያዙ የነበሩ በእድሜ አንጋፋ የሆኑትን ጆርዳን ሄንደርሰን እና ዳኒ ዌልቤክን ከብሬንትፎርድ እንዲሁም ደግሞ ከብራይተን ማስፈረም ችሏል ማለት ነው። ሁለት ተጫዋቾች በቀጣዩ ውድድር ዓመት የቼልሲ ተጫዋች መሆናቸውን ፋብሪዚዮ ሮማኖ ሂር ዊጎ በማለት ማረጋገጥ ችሏል። አንግማን እኔ ምን ልታረጋ እኔ ግራ ነው የሚገባኝ። ጦርነት አለ እንዴ 2026-27 አንግማን በግራ 11 በቀኝ 11 ልታሰልፍብን ነው ምንድን ነው? ኖ በርግማን ልትገለው ደግሞ ትናንትና ያኛውን አስፈረም፣ ዛሬ ደግሞ የኛን ሌጀንድ አስፈረምልን። ዌልካም ብለናል። ለማንኛውም ተጫዋች የኛ ሌጀንዳችን ነው። ምን ልታረጋቸው ነው? እኔ ግራ ነው የሚገባኝ። የምሬ ነው። የነፍስ ወከን መሰብሰቢያ የሆነ ቼልሲ በቃ መጨረሻ የሆነ ቁጥሩ ስንት ነው ነው? አሁን እኔ ኪዩ ካለ ሌላ ደግሞ ማነው ሶፊ እስኪ መልሱልኝ። ቁጥሩ ስንት ነው? እኔ 80 ባይደርሱ እርግጠኛ ነኝ። ቀጣይ ዓመት ፍራ ቼልሲን። የምሬን ነው። ያስፈራል። ብስል ተጫዋች ባይዘው ይጠቅማል። ብስል መቼም ብስል ነው እንዴ። እንደ አንድሬ ቤርታ ቂጡን ያልጠረገ 16 ዓመት አይደለም የሚያስፈርሙት። አንድሬ ቤርታማ ገደላቸው እኮ አርሰናሎች። እግዚአብሔር የአርሰናል ደጋፊዎች እንኳን ደስ አላችሁ። ጆርዳን ሄንደርሰን ወደ ቼልሲ ሂር ዊጎ። ግን ኮፒ ሊንክ ማድረግ ኮመንት ከመጻፍና ኮፒ ሊንክ የሚቀል ኮመንት ከምጽፍልኝ ማለት ነው። በእናትህ ኮፒ ሊንክ አድርጉት። እያስጠላኝ ነው የእግር ኳስ ኮንተንት ራሱ። ጆርዳን ሄንደርሰን ለምን እንኳን ደስ አለ እንዳልኩ ታውቃለህ ብራዘሬ? ጆርዳን ሄንደርሰን ነው ቼልሲ ቤት ቢከሽፍ ምን ቢል ጡረታ ነው የሚወጣው። የጡረታ ገንዘቡን እያደረገ ጋቢውን እየቋጨ ነው ይበላው። ለኛ የሚሸጥ ተጫዋች አይኖርም ማለት ነው። ቼልሲ እንደዚህ ሽማግሌ ቢያስፈርም ኖሮ አንድ መዛው ጫማ ይሰቅሏታል እንጂ አይመጡም ነበር ብራዘሬ። እንደ ማዱካ አይነት 30 ዓመት ማይገግሞ የሚጫወት ተጫዋች ቢያስፈርም ለኛ ነበረ ትርፉ ማለት ነው። ዌልቤክ ፈርመ። እኔ አሁን ችግሩ ምንድነው ልትለኝ ይችላል። ችግሩን በደንብ አድርጌ ልንገርህ አሳጥሬ። ግን አንተ ይሄን ቪዲዮ ቃል ነው ኮፒ ሊንክ አድርግልኝ አካውንቴ እስኪስተካከል ድረስ። አሁን ይመጡና ገጀራ ይዘው ለንደኒዝ ብሉ በል ይሉታል። ለንደኒዝ ብሉ ይላል። ደናሃም የወደን ሰውዬ ከኛ ጋር ያጋጩታልና የአርሰናል ደጋፊ ለንደኒዝ ብሉ ቢል አትቀየሙ ዌልቤክን። ቼልሲ ቆንጨራ ገጀራ ጠገራ ይዞ እየገባ ነው። እዛው እንደፈረሙ የለም ከካሜራ ጀርባ እያስፈራራ ነውና እስኪ ተውት። ቼልሲ ቤት ደስተኛ ነኝ ብቻ ይበል እስኪ። ምንድነው ለንደኒዝ ብሉ ካልተባለ ተጫዋች የፈረመ አይመስል የእናንተ አይመስላችሁ? ትናንትና የሰራሁትን ቪዲዮ አስታውሳችሁ ግቡ በላቸው ዛሬ እናወድማለን ብሎኛል። ቲፕ 0912 አላልኩም? ትናንት የኔን ቪዲዮ አይቴ ገባ ሰው አልበላህም? ዛሬም ግባ በለው ተብለሃል ብራዘሬ። እሳት የላሱ አድሚኖች የሚገራርሙ ቀመሮችን ቀምረው ፕሪዲሽን ቁጭ አድርገውልሃል። አንተ ብቻ ቀጥታ ወስደ መሄድ ነው። እናወድማለን ብለዋል ብራዘሬ። ገብተ ቶሎ ገንዘብ። ቼልሲዎች በዛሬው ዕለት ሁለተኛ ፈራሚያቸውን አውቀዋል። ጆርዳን ሄንደርሰን ወደ ቼልሲ ሂር ዊጎ በሰማያዎቹ ቤት የ2 ዓመት ኮንትራት እንደሚፈራረም ተገልጿል። ከብሬንትፎርድ በነፃ ቼልሲን ተቀላቅሏል። ባለፉት ቀናት እንግዲህ ይሄ ዝውውር ሲነገር ነበረ። ዛሬ ጧት ደግሞ ቀደም ብሎ ዳኒ ዌልቤክን ከብራይተን ያስፈረሙት ቼልሲዎች እንግዲህ ልምድ ጠገቦቹን እነዚህ ሁለት ተጫዋቾች በአንድ ቀን ዛሬ ዝውውራቸውን አጠናቀው የግላቸው ማድረጋቸው ተሰምቷል። ስለዚህ ዝውውር ምን ትላላችሁ? ሐሳብ
አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ገባ ይልሃል የቀድሞ የማንቸስተር ዩናይትድ እና የአርሰናል እንደዚሁም የብራይተን አጥቂ የነበረው እንግሊዛዊ የ35 ዓመቱ አጥቂ ዳኒ ዌልቤክ ሰማያዊዎቹ ቼልሲዎችን መቀላቀሉን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጧል። በአሰልጣኝ ዣቪ አሎንሶ ከፍተኛ ፍላጎት ይህ ልምድ ያለው አጥቂ ስታንፎርድ ብሪጅ ለንደን ደርሷል። ባሳለፍነው የውድድር ዓመት ለብራይተን 13 ጎሎችን በፕሪሚየር ሊጉ በማስቆጠር በግሉ እንግዲህ ምርጥ ሲዝንን ማሳለፍ የቻለው እድሜ ጠገቡና ልምድ ያካበተው አጥቂ ዳኒ ዌልቤክ የሰማያዊዎች የቼልሲዎች አዲሱ አጥቂ መሆኑ ተረጋግጧል። በቀጣይ ደግሞ የቀድሞ የሊቨርፑል እንደዚሁ ልምድ ያለው አማካይ ጆርዳን ሄንደርሰን ቼልሲዎች እንደሚቀላቀል ይጠበቃል። በዚህ ዝውውር ምን ተሰማችሁ? ከ10 ስንት ሰጥቷላችሁ? ሐሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ዳኒ ዌልቤክን በተመለከተ ብዙ ጥያቄዎች የሚነሱ አይመስለኝም። ምክንያቱም ዳኒ ዌልቤክ አይደለም ቤንች ለመሆን ቤስት ለመሆን እንኳን ቢመጣ የሚያሳፍር ቁጥር የለውም። ምርጥ የሚባል ቁጥር ነው ያለው ባሳለፍነው የፕሪሚየር ሊግ ሲዝን ላይ። በተለይ ፋቢያን ሃዝለር ብራይተንን ከተቀላቀለ ጊዜ ጀምሮ ዳኒ ዌልቤክ ድንቅ እንቅስቃሴ እያደረገ ነው የሚገኘው። በብራይተን ቤት ፕረስ ማድረግ ሲኖርበት በደንብ ፕረስ የሚያደርግ ተጫዋች ነው። ባሳለፍናቸው 2 ሲዝኖች ደግሞ ፕሪሚየር ሊጉ ላይ ደብል ዲጂት ጎል ማስቆጠር ችሏል። በዚህም ዌልቤክ እንደውም እድሜው እየጨመረ በመጣ ቁጥር በጣም እየተለወጠና አሪፍ እየሆነ የመጣ ተጫዋች ነው። ከዚህ በፊት ዌልቤክ ያንግ በነበረበት ጊዜ እንኳን ደብል ዲጂት ጎል ፕሪሚየር ሊጉ ላይ ማስመዝገብ አልቻለም ነበረ። ስክሪኑ ላይ ያለውን ቻርት ተመልከቱት። ዌልቤክ ባለፉት 2 ሲዝኖች ምን ያህል ፕሪሚየር ሊጉ ላይ እየተለወጠ እንደመጣ የሚያሳይ ነው። በጣም በሚገርም ሁኔታ ደግሞ ፕሪሚየር ሊጉ ላይ ከተለያዩ ስትራይከሮች ነን ፔናልቲ ጎል በማስቆጠር ይበልጣል ዌልቤክ። ለምሳሌ ቪክተር ጊዮክረስንም ቤንያሚን ሼሽኮንም ነን ፔናልቲ ጎል በማስቆጠር ፕሪሚየር ሊጉ ላይ ይበልጣቸዋል። ቼልሲ ቤትም የሚበለጠው በጆ ፔድሮ ብቻ ነው። ሐሳባችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ። ዳኒ ዌልቤክ ቱ ቼልሲ ሂር ዊ ጎ ተብሏል። በቀጣይ ደግሞ ጆርዳን ሄንደርሰን ቱ ቼልሲ ሂር ዊ ጎ ይባልላል። ባለፈው ዓመት በቼልሲ ቤት ላይ በጣም ልምድ ይጎላል ስንል ቆይተናል። እነዚህ ሁለት ተጫዋቾች ልምድ ይጨምራሉ ብለን እንጠብቃለን። የቼልሲ ደጋፊዎች ዳኒ ዌልቤክን አስፈርመናል። በቀጣይ ደግሞ ጆርዳን ሄንደርሰንን ሂር ዊ ጎ የሚል ዜና እንጠብቃለን። በቅርብ ቀናቶች ውስጥ ወይም ደግሞ ከሰዓታት በኋላ የተጫዋቾቹን ሜዲካል እንሰማለን። የጆርዳን ሄንደርሰን እና የዳኒ ዌልቤክ በቼልሲ ቤት ምን አይነት ነገር ያደርጋሉ? ኮሜንት ላይ ሐሳባችሁን አስቀምጡ። ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት። በቃ ይዘህ ግባ በለው ነው። በቃ ይዘህ ግባ በለው ነው። ቼልሲ ቤት ላይ ቼልሲ ፋንስ አሁን ጥያቄ ምንድነው? ማንን ነው አሁን ደግሞ የምትፈልጉት? ማን ይምጣልን? እነዚህ ሁለት በእድሜ የጠገቡ ሰዎችን አስፈርመናል። ዳኒ ዌልቤክን ጠዋት ላይ ሂር ዊ ጎ ብለናል። አሁን ደግሞ ጆርዳን ሄንደርሰንን ሂር ዊ ጎ የሚለውን ዜና ሰምተናል። ቀጣይ ማንን ነው የምትፈልጉት? ወይስ ሌላ ተጫዋች ትፈልጋላችሁ? እኔ በቂ ነው ብዬ ነው የማስበው። በቂ ነው፣ አሁን በቂ ነው። ቲሙን ማዋቀር፣ ቲሙ ላይ በደንብ አድርጎ መስራት። ጆርዳን ሄንደርሰንም ሆነ ዳኒ ዌልቤክ ለቼልሲ በጣም ብዙ የሚጠቅሙ ልጆች ናቸው። ሌላ ማንን ትፈልጋላችሁ ነው። በጣም ደስ ብሎኛል እነዚህ ሁለት ልጆች መምጣታቸው። ቼልሲን በጣም በብዙ ያግዛል ብዬ አስባለሁ። በወጣቶች የተሞላው ቼልሲ በቀጣይ ምንም እንከን አልባውን ቼልሲ ነው ማየት የምፈልገው። ለዛ ደግሞ ዣቪ አሎንዞ የተባለ ቆንጮራ የሆነ ማናጀር ቀጥረናል። ደስ ብሎኛል። ፎሎ አድርጉ፣ ኮፒ ሊንክ፣ ሪፖርት፣ ሼር እያደረጋችሁ አድርሱል። ባይዜ በእድሜ ገፍተዋል ብለው ያጣጥላሉ እንጂ ሁሉም ቢያገኙ የማይምሯቸው ተጫዋቾች ናቸው። ዳኒ ዌልቤክ፣ ጆርዳን ሄንደርሰን ሂር ዊ ጎ ቱ ቼልሲ። ይመቻችሁ ቼልሲ ፋንስ። ጋይስ ዊ ሃቭ አ ብሬኪንግ ኒውስ። ብራይተን ኤንድ ሆቭ አልቢዮን ለዌልቤክ ሜዲካሉን እንዲጀምር ፍቃድ ሰጥተውታል። ቼልሲ እና ብራይተን ኤቭሪቲንግ ፋይናላይዝ እያደረጉ ነው። አሁን ኤክስፔክት የሚደረገው ምንድነው? ዌልቤክ እስከ ሳምንቱ መጨረሻ ቼልሲን ጆይን ያደርግና ከዛ በኋላ ሆንግ ኮንግ ላይ የቼልሲን ዋና ቲም ለፕሪሲዝን እንዲቀላቀሉ። ስለዚህ ዌልቤክ በመጨረሻም የቼልሲ ተጫዋች ለመሆን ተቃርበዋል። ኤንድ ኦፍ ኮርስ ደግሞ ዣቪ አሎንሶ ማድሪድ እያለ ዌልቤክ ደግሞ ማንቸስተር ዩናይትድ እያለ ተጋጥመው ነበረ። በቀጣይ ቼልሲ የሚያስፈርማቸው ተጫዋቾች ሰርጂዮ ራሞስ ከስፔን፣ ድሮግባ ከአፍሪካ፣ አኔልካ ካለበት ወንድም ጥላ ማለት ትተን ሼባው ጥላ ልንላችሁ እኮ ነው። ምንድነው? ስማርት አኬር 76000 ላይ እየተንቋለልኩ ደከመኝ። እኔ ይመቻችሁ። ያደለው በአንድ ቀን 2 ሂር ዊ ጎ የተማለኛ እስካሁን ድረስ አንድ እኔ ምርርን ያለኝ በቃ እንደ አርሰናል እንለቃቀም እንደ ከቼልሲ ምናምን ፋብሪዚዮ ራሱ የሆነ ከኛ ጋር ችግር ያለበት ይመስለኛል። ምቀኛ ነገር ነው እንጂ ሊቨርፑል አስፈርሟል። እሱ መናገር ስላልፈለገ ነው። ተደባብሯል ከሊቨርፑል ጋር። ዳኒ ዌልቤክ ወደ ቼልሲ መምጣቱ ተረጋግጧል። ያውን ሂር ዊ ጎ ምናምን ተብሎ የሚያስደስት የሚያስጨፍር ዜና አይደለም። እንደዛ ጨፍሬ ማልሰራ። ምክንያቱም በቃ ልምድ እንዲያካፍል በጣም ጥሩ ዝውውር ነው። ለአንድ አመት ምናምን ይጠቅማል። ከዛ ውጪ ምንም እንትን የለውም። በመምጣቱ ግን አይ ላይክ ኢት። ዳኒ ዌልቤክ ቱ ቼልሲ ሂር ዊ ጎ ብሎታል ማለት ነው ፋብሪዚዮ ሮማኖ።
አሁን ነው እንግዲህ ይሄ መረጃ ይዞት የወጣው ማለት ነው። ዳኒ ዌልቤክ እንግዲህ በቼልሲ ቤት የ2 ዓመት ኮንትራት እንደሚፈራረም እንግዲህ ተረጋግጧል ማለት ነው። ማለትም እስከ 2028 ማለት ነው። እንግዲህ የሜዲካል ምርመራውንም እንግዲህ በዚህ ሳምንት ያጠናቅቃል ተብሎ ይጠበቃል ማለት ነው። እንዴት ነው ስለዚህ ተጫዋች ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። መቻችሁ